بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد إن شاء الله تعالى مختصر فقه الصوم يتسنيتشو درس مالتنا بالله سبحانه وتعالى فقاد الفصل الأول كما جمريو مدية يمن ملكتي هنا ودي هيامنا من درس أنستان اللتان. يقول المؤلف رحمه الله: الفصل الأول المريض. تعريف المرض: المرض نقيض الصحة وهو السقم، وهو عبارة عن خروج البدن عن حد الاعتدال والاعتياد. እንግዲህ የመጀመሪያው መለያ በሽተኛ ነው። በሽታው ምን ያክል ሲሆን ነው አንድ ሰው በረመዳን ማፍጠር የሚችለው የሚለውን እንትን ለማለት ነው። እንግዲህ ስለ በሽታው ሁኔታ የሚያስተዋውቅ ነው። በሽታ ብሎ ማለት ጤንነትን የሚያሳጣ የሆነ ነው። ጤንነትን የሚያፈርስ የሆነ ነው። ወሆ ሱቅ እሱም በሽታ ተብሎ ይባላል። ወሆ ዒባረቱን አን ኹሩጅ ልበደን አን ሐድ ልእዕትዳል ወልእዕትያድ፣ እሱም የተያዘ ነው አካላቱ መውጣት ነው ከተስተካከለበት ተለምዶ ከነበረበት አካላቱ መውጣት ነው። ይህ ማለት በህመሙ የተነሳ መዳከም፣ በቃ የተለያዩ እንትኖች ከዛ ከነበረበት ፊት በጤንነቱ ከነበረበት ሰውነቱ እንትን ይላል ይለወጣል ማለት ነው። ያኔ በጤንነቱ መስራት የሚችለውን መናገር የሚችለውን እነዛ ነገራቶች እንዳይችል ያደርገዋል ማለት ነው። ጠይብ ሑክሙ ፍጥር ልመሪድ፣ በሽተኛ የሆነ ሰው ማፍጠር ፍርዱ ምንድን ነው ነው? ዩባሑ ልልመሪድ አልፍጥሩ ፊ ረመዳን ወዛሊከ ፊ ልጁምላ። በሽተኛ ለሆነ ሰው ይበቃል ማፍጠር በረመዳን። ይህም ደግሞ እንደ ጥቅል ሀሳብ ማለት ነው። አደሊል ምን ልኪታብ አላህ ስብሓነሁ ወተዓላ በቁርአን እንዲህ ብሏል። ፊ ቀውሊሂ ተዓላ ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኽር። ከእናንተ በሽተኛ የሆነ ሰው ወይም በጉዞ ላይ ያለ የሆነ ሰው ፈዒደቱ ሚን አያሚን ኡኽር፣ በሌላ ጊዜ ቀዷ መውጣት አለበት። ማን? በሽተኛው በሻረ ጊዜ፣ መንገደኛው ደግሞ ወደ ጤንነቱ በተመለሰ ጊዜ ማለት ነው። الدليل من الإجماع، نقل الإجماع على ذلك ابن حزم وابن قدامة والنووي وابن تيمية والزركشي وابن عابدين። እንደዚሁም ማስረጃው እጅማዕ ያለበት ነው። ዑለማዊ ስምምነት ያለበት ነው። ሚመን ነቀለ ልእጅማዕ ኢብኑ ሐዝም ዘግበዋል። ወብኑ ቁዳማ ነወዊ ኢማሙ ነወዊ ዘግበዋል። ኢብኑ ተይሚያ እንደዚሁ ዘግበዋል። ወዘርከሺ ወብኑ ዓቢዲን። ይሄ እነዚህ ዑለማዎች ኢጅማዕ እንዳለበት ዘግበዋል ማለት ነው። ምን በሽተኛ የሆነ ሰው በረመዳን ማፍጠር እንደሚችል፣ እንደዚሁም በጉዞ ላይ ያለ የሆነ ሰው ሙሳፊር የሆነ ሰው ማፍጠር እንደሚችል፣ በሌላ ጊዜ ቀዷ እንዳለባቸው ማለት ነው። በሽተኛው ሲሽር፣ መንገደኛው ደግሞ ወደ የአገሩ ሲመለስ። አልሐዱ ልመሪድ አለዚ ዩባሑ ሊልፍጥር፣ ያኒ ማፍጠር የሚበቃለት የሆነው ሰው በሽታው ምን ያክል ሲሆን ነው?
ድካው ምን ያክል ሲሆን ነው? المرض الذي يضر الصائم ويخاف معه الهلاك ያ ማፍጠር የሚበቃለት የሆነው ከዛ ከበሽታው ጋር መጥፋትን ሀላክን የሚፈራ ከሆነ ነው በሽተኛ የሆነው ሰው ማለት ነው። إذا كان المرض يضر بالصائم يعني ጾመኛ የሆነውን ሰው በሽታው የሚጎዳው ከሆነ وخشي الهلاك بنفسه በራሱ መጥፋትን ከፈራ فالفطر عليه واجب የዚህን ሰዓት حينئذ ማፍጠሩ በሱ ላይ ግዴታ ነው። وهذا مذهب جمهور أهل العلم من الحنفية والمالكية والشافعية وجزم به جماعة من الحنابلة ይህ ደግሞ ጅምሁር ዑለማ የነርሱ አቋም ነው። ሐነፊያዎች፣ ማሊክያዎች፣ ሻፊዕያዎች በዚህም ላይ ወጀዘመ ብሂ ጀማዓቱ ምን አልሐናቢላ ከሐንበልያዎች በዚህ ጋር ላይ ጀዝም አድርገዋል፣ ቁርጠኛ ሆነዋል ማለት ነው። አንድ ሰው ሀላክ ላይ የሚጥለው በሽታ ከሆነ ማፍጠር በሱ ላይ ግዴታ ነው። አደሊል ቀውሉሁ ተዓላ ወላ ትልቁ ቢአይዲኩም ኢለ ተህሉካ ሱረቱል በቀራ 19 አንቀጽ ላይ አላህ ስብሓነሁ ወተዓላ ወላ ትልቁ ቢአይዲኩም ኢለ ተህሉካ ብሎ ራሳችሁን ወደሚያጠፋችሁ ነገር አትጣሉ። ወላ ትልቁ ቢአይዲኩም ኢለ ተህሉካ ራሳችሁን ወደሚያጠፋችሁ ነገር አትጣሉ ብሏል እና ይህ ሰው ራሱን ሀላክ ላይ መጣል የለበትም፣ ማፍጠር አለበት ይላሉ። ጠይብ አልመረዱል የሲር ትንሽ የሆነ ዝቅተኛ የሆነ በሽታ እንደ ቅጥቅጣት ምናምን እንደዚያ ያሉ እንትኖች ማለት ነው። ያስ ማፍጠር አለበት የለበትም ነው። መን መሪደ መረዳን ላ ዩአሲር ፊህ ሶም ወላ የተአዛ ብሂ مثل الزكام أو الصداع اليسير أو وجع الضرس وما أشبه ذلك فلا يحل له أن يفطر ዝቅተኛ የሆነ በሽታ በእሱ ላይ በጾሙ ላይ ተእሲር የማያደርግበት የሆነ ተጽዕኖ የማያሳድርበት የሆነ በሽታ ወላ ተአዛ ብሂ በሱ ብዙም የማይቸገርበት የሆነ በሽታዎች ማለት ነው። አነስተኛ የሆኑ ጉፋንን ይመስል ምስሉ ዙካም ጉፋንን ይመስል ወይም ደግሞ ሱዳዕ የራስ ምታትን ይመስል የራስ ቅጥቅጣት ማለት ነው። እነዚህ ያኒ አልየሲረይን ቀላል የሆኑ በሽታዎች ወይም ደግሞ የጥርስ ህመምን ይመስል ወማ አሽበሀ ዛሊክ እነዚህን መሰል ማለት ነው። ፈላ የሕሉ ለሁ አን ዩፍጢር በእነዚህ በሽታዎች ማፍጠር የለበትም አይበቃለትም ነው። باتفاق المذاهب الفقهية الأربعة አራቶቹም መዝሃቦች ተስማምተውበታል በዚህ ጋር ላይ ማለት ነው። الحنفية والمالكية والشافعية والحنابلة አቡ ሐኒፋም ኢማሙ ማሊክም ኢማሙ ሻፊዒይም ተስማምተውበታል፣ ኢማሙ አሕመድም ተስማምተውበታል። وذلك لأن المريض إذا لم يتأذى بالصوم كان الخط صحيح يعني فيلزمه الصوم ይሄ በሽተኛው ሰውዬ በመጾሙ ብዙ ችግር የማይደርስበት ከሆነ እንደ ጤነኛ ነው የሚቆጠረው እና ፈየልዘምሁ ሶም መጾም ግዴታ ይሆንበታል ይላሉ። ወሊአነ አልመረድ ለማ ካነ ሚንሁ ማ የዱር ወሚንሁ ማ ላ የዱር ያኒ በሽታ ተሱ የሚጎዳለ የማይጎዳለ እና اعتبرت حكمته وهي ما يخاف منه الضرر يعني ጉዳቻ ከበሽታው ጋር የሚፈራበት የሆነው ነው። ስለዚህ የደም ጉዳቻ ስለማያስከትል ማፍጠር የለበትም በትንንሽ በሽታዎች ማለት ነው። هذا والله أعلى وأعلم